የሚጠገን የማይመስል ከማነከስ የተሻገረም ሀገርን ሊያጠፋ ከጫፍ የተንጠለጠለም ኢኮኖሚ የትናንቷ ኢትዮጵያ መገለጫ ነበር። ለዓመታት በመንግስታት ለውጥ ውስጥ ኢኮኖሚዋ ቀድሞም የተዘነጋ የነበረችው ኢትዮጵያ ምሰሶና መሰረት እንደሌለው ቤት የመጣ ነፋስ የሚገፋት ወራጅ ውሃ የሚሸረሽራት ሆኖ እንድትቆይ አድርጓት ነበር። ኢንፍሌሽን ዋዝ stubbornly high for decades. ባለፉት ጊዜያት የኢትዮጵያን ኢኮኖሚ ብንመለከት ላለፉት 10 ዓመታት የዋጋ ንረቱ እጅግ ከፍተኛ ሆኖ ቆይቷል። የውጭ ዕዳ ጫና ኢትዮጵያን ለውጭ ተጽዕኖ አሳልፎ የሰጠበት፣ የውጭ ምንዛሪ እጥረት የሀገሪቱ መገለጫም ነበር። የግሉ ዘርፍ የተገፋበት፣ ታክስ ለጂዲፒ ያለው አስተዋጽኦ የፊስካል ዲሲፕሊን የማይከተልም ነበር። አንድ ሀገር ለረጅም ጊዜ ጸንታ እንድትቆይ ተቋማቷ ትስስርና ቅንጅት እንዲሁም የኢኮኖሚ ውህደት የግድ ያስፈልጋታል። ይህ ግን በኢትዮጵያ አልነበረም። ለዚህ ነው ኢኮኖሚዋ ዘሞ ከአልጋ የዋላትን ማምረት ከስም መሻገር ተስኖት ከውጭ ማስገባት የዕለት ስራዋ ለሆነባት ሀገር ቀን አድርጎ ለማራመድ የዕለት ማስታገሻ ሳይሆን ለህመሟ ከስሩ ነቅሎ የሚያድን መድኃኒት ያሻት። ቀድሞ የነቁት ቀድሞውንም ቁጭት የሚያንገበግባቸው ልጆቿም ከሞት ደጃፍ ያደረሳትን ኢኮኖሚያዊ ስብራት መሻሪያውን መድኃኒቱን ፍለጋ አይናቸው ባህር አቋርጦ መመልከትን ግን አላሻውም። ይልቁንም ከጓሮዋ ተቀመሙ እርሷን በመሰሉ ሀገር በቀል ሪፎርም ስራዎች የኢትዮጵያን ኢኮኖሚያዊ ስብራቷን ለመጠገን ነጋሪ ሳይፈልጉም በተግባር የገለጡት እውነታ ሆነ። ኢትዮጵያ ተግባራዊ ያደረገችው የኢኮኖሚ ማሻሻያም ኢኮኖሚዋን ወሳኝ የሆነውን የአምራች ዘርፉንና የውጭ ቀጥተኛ ኢንቨስትመንትን ከማሳደግ አኳያም የተጫወተው ሚናም እርምጃው ባይወሰድ ኑሮ መዳረሻችን ምን ሊሆን እንደሚችል የጠቆመ ነበር። Export was just 2.83 billion back in 2017-18. Last year ከወሰድናቸው የሪፎርም ስራዎች ቀደም ብሎ በ2017-18 የኢትዮጵያ ኤክስፖርት ገቢ $3 ቢሊዮን ብቻ ነበር። ባለፈው ዓመት ያገኘነው $8.33 ቢሊዮን ማግኘትም ችለናል። ዘንድሮ $11 ቢሊዮን እንደምናገኝ እንጠብቃለን። ይህም ከሪፎርሙ በፊት ሊታለም የሚችል አልነበረም። ይህንን በጥልቀት ካየነው ሪፎርሙ በመደረጉ የመጣ ለውጥ እንዳለ ማየት ትችላላችሁ። የኤክስፖርት መጠናችን በብዛትም በአይነትም በእጅጉ ጨምሯል። ይህ በሁሉም ዘርፍ ውስጥ ነው። በግብርና ቡናን ብንወስድ በመጠን ከ100 እጥፍ ጨምሯል። በማዕድን ወርቅን ብንመለከት ከ1300% በላይ ጨምሯል። የኢንዱስትሪ ሴክተሩም እንደዚያው። ይህ በሪፎርሙ የመጣ ውጤት ነው። ይህ በአይን የሚታይ በእጅ የሚዳሰስና በቁጥር የሚለካ ስኬት ትናንት የራስን ጉሮሮ እንኳን መሸፈን የተሳነው የኢንዱስትሪው ዘርፍ ዛሬ ላይ ለጥቅል ሀገራዊ ምርቱ የሚያዋጣው ድርሻም ከፊት የሚያሰልፉ አድርጎታል። ይህ ለውጥ የውጭ አልሚዎችን ምራቅ ያስጎመጀ ብቻ ሳይሆን ወደዚች ባለጸጋ ምድር ያሽቀዳደመም ጭምር ሆኗል። ዛሬ ኢትዮጵያ ማምረት ከስሟ የተሻገረ የማድረግ አቅሟን ያረጋገጠ ሜድ ኢን ኢትዮጵያን የተሸከመ ሆኗል። For the first time in Ethiopia's history, the industry sector's contribution to GDP በኢትዮጵያ ታሪክ ለመጀመሪያ ጊዜ የኢንዱስትሪው ዘርፍ ለጥቅል ሀገራዊ ምርት ያለው አስተዋጽኦ የግብርናንና የአገልግሎት ዘርፉን መቅደም ችሏል። ይህ በትክክለኛ መንገድ ላይ መሆናችንን ይጠቁማል። ኢትዮጵያ በአፍሪካ ቀጥተኛ ኢንቨስትመንትን በመሳብ ሁለተኛ ሀገርም ናት። $4 ቢሊዮን በዓመት ኢንቨስትመንትን ስባለች። በዚህ ዓመት በአንድ ፎረም ላይ ብቻ $13 ቢሊዮን ኢንቨስትመንት ስምምነት አድርገናል። ይህ ቀላል አይደለም። የዳንጎቴ የ4 ቢሊዮን የማዳበሪያ ፋብሪካ ግንባታን ስንመለከት ውጤቱ ምን ያህል ትልቅ እንደሆነም ያሳያል። ይህ ዛሬ የምናየው መነቃቃት የጉዞው የመጀመሪያ እንጂ መዳረሻው አይደለም። የምርትና ምርታማነት እድገትና የዛሬ ጉዞ የኢትዮጵያን የነገ ኢኮኖሚያዊ ሉዓላዊነትና የራስን ዕድል በራስ የመወሰን ብሩህ ተስፋን የሚከተብ አዲስ ታሪክ ሆኗል። Our circumstances did not allow us the luxury of addressing one challenge at a time. ያለንበት ሁኔታ በአንድ ጊዜ አንድ ችግርን ብቻ የምንፈታበት አይደለም። ኢኮኖሚያችንን እየገነባን በተመሳሳይ ሰዓት የተረጋጋ ኢኮኖሚ እንዲሆን እንሰራለን። ማሻሻያ እያደረግን ውጤት እያገኘን ነው። የተለያዩ አቅሞች ሲተባበሩ እድገት ጠንካራ እንደሚሆን መደመር ያምናል። የኢኮኖሚ ማሻሻያና ማህበራዊ ድጋፎች፣ የዲጂታል ትራንስፎርሜሽንና ብቃት ያለው የሰው ኃይል፣ በአገር አቀፍ ደረጃ ያለ ትስስርና በየአካባቢው ያሉ ጥረቶች እነዚህ የሚፎካከሩ አጀንዳ ሳይሆኑ በጋራ ሀገርን ያጠናክራሉ። ይህ ጽኑ መዋቅራዊ መሰረትና የተቋማት ቅንጅት የነገዋ ኢትዮጵያ ከራሷ አልፋ ለአህጉሪቱ የምትተርፍ የምስራቅ አፍሪካ የኢኮኖሚ ማዕከልና የበለጸገች ታላቅ ሀገር የመሆኗ ጉዞ አሁን ካለችበት መለኪያ በላይ እውን እየሆነ መምጣቱ ኢትዮጵያ ለማ አቅዳ አከናውና ያረጋገጠችው ስራ ሆኗል።